ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? ምሳሌ አንሱ እደዊክሙ ይላል መጽሐፍ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አድርጎ ነው የሚያነሳው? ለምንስ ነው የሚያነሳው ነው? ዝም ብሎ እኮ አይነሳም። ስታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል። በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ይዘረጋ ሌላ ቅርጽ ነው። እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው። መቅረዙ ስንት ነው? 7 ብራንች አለው። 1 2 3 4 7 ብራንች አለው። መሃለኛው ዋና መጋቢ ነው። አራተኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በ6 ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ መታክፍት፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱ ነው። ለምሳሌ ከዚህ እስከዚህ 1 ነው፣ ከዚህ እስከዚህ 2 ነው። ሶስተኛ የሚዘረጋው መዳፉ ነው። ራሃት ይባላል። ለዚህ ይሄንን የምትመለከተው 1 ነው፣ እዚህ ጋር 2 ነው፣ 3 ነው ማለት ነው። 6 ሆነ ማለት ነው። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል። ፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ቅድማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል። እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ወደ አምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። አላይን ያደርጋል ከእግዚአብሔር መንፈስ ወር ከመንፈስ ቅዱስ ጋር መቅረዙን ይሰራል። መቅረዙ ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል። እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል አይደል እንዴ? ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 መሃለኛው የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ስለዚህ ግዴታው ነው። አንድ ሰው መች ሰዓቱ አለ ወይስ? ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ጠዋት ማለት ስንት ሰዓት? 11 ሰዓት ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ሊሆን ይችላል፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን